ጤናስልን ተመልካቾች ከትግራይ ቴሌቪዥን ተላለፈ የአማርኛ ቋንቋ ዜናችን አሁን ጀምሯል። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ጥምቀቱ በሰላም አድረሳችሁ እያልን ለሰዓቱ ወደ ያዝናቸው ዜናዎቻችን እናልፋለን። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ለመላው የክርስትና እምነት ተከታዮች የእንኳን አድረሳችሁ መልእክታቸውን አስተላልፈዋል። ፕሬዝዳንት ታደሰ ይህንን መልእክት ያስተላለፉት በትግራይ ደቡባዊ ዞን ማይጨው ከተማ እንደ ክልል እየተከበረ ባለው የጥምቀት በዓል ነው። በንግግራቸውም ትግራይ ከደረሰባት ኢኮኖሚያዊ ውድቀት ለማዳንና የትግራይ መልሶ ግንባታውን ለማድረግ በጋራ መስራት እንደሚገባ በመጠቆም ጊዜያዊ አስተዳደሩ ከፌዴራል መንግስት ጋር የጀመራቸው ውይይቶችም አጠናክሮ እንደሚቀጥል ተናግረዋል። ፍሬህይወት ወልደመድህን ተጨማሪ ይዛለች። በየዓመቱ ጥር 11 በመላ የኦርቶዶክስ ተዋሕዶ እምነት ዘንድ ሃይማኖታዊ ትውፊቱን በጠበቀ መልኩ በድምቀት የሚከበረው የጥምቀት በዓል ዘንድሮም በመላው የሀገሪቱ ክፍሎች ደምቆ ተከብሮ ውሏል። በትግራይም በከተሞችና በገጠር አካባቢዎች በደመቀ መልኩ የተከበረ ሲሆን በክልል ደረጃም በትግራይ ደቡባዊ ዞን በማይጨው ከተማ ሃይማኖታዊ ይዘቱን በጠበቀ መልኩ በርካታ እንግዶችና ተሳታፊዎች በተገኙበት ተከብሯል። በበዓሉ በመገኘት ንግግራቸውን ያደረጉት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ለመላው የክርስትና እምነት ተከታዮች እንኳን አደረሳችሁ መልእክታቸውን ያስተላለፉ ሲሆን የጥምቀት በዓል በትግራይ ጥንታዊ መነሻ ካላቸው ትውፊቶችና ክብሮች መካከል አንዱ ሆኖ ለበርካታ ክፍለ ዘመናት ልዩ በሆነ ስርዓት የሚከበር በዓል ነው ሲሉም ተናግረዋል። 2018 አብጽሐኩም አብጽሐና ክብል ፎቱ ለመላው የክርስትና እምነት ተከታዮች እንኳን ለ2018 ዓመተ ምህረት የጥምቀት በዓል አደረሳችሁ አደረሰን ለማለት ፈልጋለሁ። የጥምቀት በዓል በትግራይ ጥንታዊ ትውፊቶችና እሴቶች መካከል አንዱ ሆኖ ለበርካታ ክፍለ ዘመናት ልዩ በሆነ ስርዓት በመላው ኢትዮጵያና በክልላችን በትግራይም በሁሉም ከተሞችና የገጠር አካባቢዎች ምዕመኑ ታቦትን አጅቦ ወደ ማደሪያቸው በመውሰድ እንዲሁም የሚጠመቅበት ትልቅ በዓል ነው። የጥምቀት በዓል በክልል ደረጃ በትግራይ ደቡባዊ ዞን ታሪካዊ በሆነችው በማይጨው ከተማ በደመቀ ሃይማኖታዊ ስርዓት እየተከበረ ያለ ሲሆን በሌሎች አካባቢዎችም እየተከበረ ይገኛል። ፕሬዝዳንቱ አክለውም የትግራይ ጊዜያዊ አስተዳደር አሁን ላይ ትግራይ ከደረሰባት ኢኮኖሚያዊ ድቀት እንድትድን እንዲሁም የትግራይ መልሶ ግንባታ እውን እንዲሆን ለማድረግ አንድነቱን በማጠናከር መስራት ይገባል በማለት ጊዜያዊ አስተዳደሩ ከፌዴራሉ መንግስትም ቢሆን የተጀመሩ ሰላማዊ ውይይቶች አጠናክሮ እንደሚቀጥልም ገልጸዋል። ጊዜያዊ ምሕዳር ትግራይ ዘሎ ችግር ምስ ፌዴራል መንግስቲ ብምዝራብን ብልዝብን አሁን ላይ ትግራይ ከደረሰባት ኢኮኖሚያዊ ድቀት እንድታንሰራራ እንዲሁም የትግራይ መልሶ ግንባታ እውን እንዲሆን ማድረግ ብቻ ሳይሆን ለቀጣይም ተስፋ የሚሰጡ ኢኮኖሚያዊ እንቅስቃሴዎችን እንዲጀመሩና ከፍ እንዲሉ ለማድረግ አንድነታችን በማጠናከር መስራት ይገባናል። ከዚህ ባሻገርም የጊዜያዊ አስተዳደሩ ከፌዴራል መንግስቱ ጋር በመወያየት ያሉትን ችግሮች በውይይት ለመፍታት ጥረት እያደረገ የመጣ ነው። በቀጣይም አጠናክሮ ይቀጥልበታል። በአሁኑ ወቅት ትግራይ በአፋጣኝ ልትፈታው የሚገባው ቁልፍ ችግር የተፈናቀሉ ወገኖችን ወደ ቀያቸው እንዲመለሱ ማድረግና የትግራይ ግዛታዊ አንድነት እንዲረጋገጥ ማድረግ ነው ያሉት ጀነራል ታደሰ ወረደ በፕሪቶሪያ ስምምነት መሰረት ስምምነት ላይ ያልተደረሰባቸው ነጥቦች ተግባራዊ እንዲደረጉ፣ ስምምነት ላይ የተደረሰባቸው ነጥቦች በአፋጣኝ ተግባራዊ እንዲደረጉ፣ ያልተደረሰባቸው ነጥቦች ደግሞ መስማማት ላይ እንዲደረስ ማድረግ ይገባል ሲሉም ጥሪ አቅርበዋል። ኣብዚ እዋን ትግራይ ግድን ክትፈትሖ ዘለዋ ቁልፊ መሓንቕ በአሁኑ ወቅት ትግራይ በአፋጣኝ ልትፈታው የሚገባው ቁልፍ ችግር የተፈናቀሉ ወገኖችን ወደ ቀያቸው እንዲመለሱ ማድረግና የትግራይ ግዛታዊ አንድነት እንዲረጋገጥ መስራት ነው። ይህም የትግራይ ጊዜያዊ አስተዳደር በቆይታው ሰፋፊ ድርድሮች እየተደረጉ መቆየታቸው ይታወቃል። በድርድሩም ስምምነት ላይ የተደረሱና ያልተደረሱ ነጥቦች ነበሩ። በዚህም ስምምነት ላይ የደረስንባቸው ነጥቦች በአፋጣኝ ተግባራዊ እንዲደረጉ፣ ስምምነት ላይ ያልተደረሰባቸው ነጥቦች ደግሞ መስማማት ላይ እንዲደረስ ማድረግ ይገባል። በተለይም ተፈናቃዮች ላይ ያለው የሰብአዊ ችግር በአፋጣኝ ሊፈታ ይገባል። የጥምቀትን በዓል ስናከብር ጌታችን መድኃኒታችን ኢየሱስ ክርስቶስ ከመጥምቁ ዮሐንስ ስር ዝቅ ብሎ ሲጠመቅ ፍቅርና ትህትናን እንዲሁም እንደ ሰው ልጅ መተሳሰብና መከባበርን ሊያስተምረን መሆኑን ልንገነዘብ እንደሚገባ ተገለጸ። የተገለጸው በትግራይ ደቡባዊ ዞን ማይጨው ከተማ በድምቀት እየተከበረ ባለው የጥምቀት በዓል ላይ ሲሆን የትግራይ ሕዝብ ሃይማኖታዊና ባህላዊ ሀብቶችን እየጠበቅ መምጣቱ ደግሞ ለቱሪዝም ልማት ትልቅ አስተዋጽኦ ማበርከቱን ተገልጿል። ብርቱካን ጌታዬ
በየዓመቱ በትግራይ ደቡባዊ ዞን ማይጨው ከተማ በድምቀት የሚከበረው የጥምቀት በዓል ዘንድሮም የተለያዩ እንግዶችና ተሳታፊዎች በተገኙበት እየተከበረ ይገኛል። በዓሉን ስናከብር በመከባበርና በትህትና ሊሆን ይገባል ያሉት የሃይማኖት አባቶች የጥምቀት በዓል ስናከብር የጌታችን መድኃኒታችን ኢየሱስ ክርስቶስ ፈለግ በመከተል ራስ በራሳችን በመፋቀር መተጋገዝና መተሳሰብ ሊሆን ይገባል ብለዋል። ጥምቀት ማለት ወድ እግዚአብሔር ጓል እግዚአብሔር እንሆነሉ ምስጢር እዩ። ጥምቀት ማለት እግዚአብሔር ልጆች የምንሆንበት ሚስጥር ነው። እኛ ከዚህ ልንማር የሚገባን ክርስቶስ እንዳስተማርን ሕግንና ስርዓትን ተከትለን መፋቀር፣ መቻቻል፣ መከባበርና መተጋገዝ ያስፈልጋል። በበዓሉ የተገኙት የጥምቀት በዓልን ስናከብር አንድነታችን በማጠናከርና በመተጋገዝ ሊሆን ይገባል ያሉት ደግሞ የማይጨው ከተማ ከንቲባ አቶ ጌታቸው ሰገድ መልእክታቸውን አስተላልፈዋል። በዘይ ሰላም ልማት ምምጻእ ይካሄድን። ስለዚህ ዋንዚ ያለ ሰላም ልማት ማምጣት አይቻልም። ስለዚህ በዚህ ወቅት ይሁን ከዚህ በኋላ እርስ በርሳችን በመተጋገዝና በመከባበር ሰላማችንን ልናጸና ይገባል። ዛሬ ከዚህ ቅዱስ የጥምቀት በዓል የምንማረው የሕዝባችንን አንድነት ለማረጋገጥ የምንሰራበት በዓል ሊሆን ይገባል። የደቡብ ትግራይ ዋና አስተዳዳሪ አቶ ዝናቡ ገብረመድህን በበኩላቸው የፖለቲካ ልዩነቶችን በሰላማዊ ውይይት በመፍታት ዘላቂ ልማት ለማረጋገጥ ትኩረት ሰጥተው እንደሚሰሩም ተናግረዋል። ንዝባኸነ ጊዜ ዘካሕስ ናብ ስራሕ ክነድህብ ይገባል። የባከነውን ጊዜያችን ለማካካስ ስራ ላይ ትኩረት ልናደርግ ይገባል። ለዚህም ለልማትና ለሰላም የሚቃረኑ ልዩነቶችን በሰላማዊ መንገድ እየኮነንን በአንድነታችን ላይ ልንረባረብ ይገባል። ሰላም የምንጠብቀው ለጥቅማችንና ሁሉም ጥያቄዎቻችን መልስ የምናገኝበት ስለሆነ ነው። ወቅቱ የሚፈልገው ከህዝባችን ጋር በጠረጴዛ ዙሪያ በመወያየት ችግሮችን መፍታት ነው። የትግራይ ህዝብ በየምዕራፉ እያጋጠሙት የመጡትን ችግሮች እየፈታና ሃይማኖታዊና ባህላዊ ሀብቶቹን እየጠበቀ የመጣ ህዝብ ነው ያሉት ደግሞ የትግራይ ባህልና ቱሪዝም ቢሮ ኃላፊ ዶክተር አጽብሃ ገብረ እግዚአብሔር ከነዚህ አንዱ የሆነውን የደቡባዊ ዞን ታሪክና ቅርስ የቱሪዝም ልማት ለማስፋፋት ትልቅ ድርሻ እንዳለውም ጠቁመዋል። ክብርታት በዓል ጥምቀት ፍልፍል ማህበራዊ ምትእስሳር መንፈሳዊ ዕግበት የጥምቀት በዓል የማህበራዊ ትስስር ምንጭ ኢኮኖሚያዊ መነቃቃትን የሚታይበት መንፈሳዊ እርካታ የሚገኝበትና የህዝብ ለህዝብ ግንኙነት የሚጠናከርበት ብዙ ስራ የምንሰራበት በዓል ነው። የጥምቀት በዓል የሰላም የፍቅርና የአንድነት መሰረት ነው። በመሆኑም በዓሉ የቱሪዝም ልማት ለማሳደግ ትልቅ ሚና አለው። የጥምቀት በዓል ሃይማኖታዊና ባህላዊ ይዘቱን ተጠብቆ ለኢኮቱሪዝም በመዋል ወደ ጥቅም ለመቀየር ሰፊ ስራ ሊሰራ እንደሚገባ ተገለጸ። የተገለጸው በማይጨው ከተማ የጥምቀት በዓል በደማቅ ሁኔታ በተከበረበት ወቅት ነው። የሙሉ ብርሃን ዳርጌ ዘገባ ነው። ፍርቱና ገብሩ አዘጋጅተዋለች። የሰው ልጆችን ትህትናን ለማስተማር ሲል ራሱን ዝቅ አድርጎ ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀበት የጥምቀት በዓል በማይጨው ከተማ በደማቅ ሁኔታ ተከብሮ ውሏል። ይህ በዓል ሲከበር ሃይማኖታዊና ባህላዊ ይዘቱ ጠብቆ እየተከበረ መሆኑን የገለጹት የማይጨው ከተማ የኢኮኖሚ ዘርፍ ኃላፊ አቶ ጸጋይ ከለላም ይህ በዓል በየዓመቱ ሲከበር ለኢኮቱሪዝም መስህብነት እንዲያገለግልና ማህበረሰቡም ከዚህ ተጠቃሚ ከማድረግ በዘለለም ለአንድ ሀገር ሁለንተናዊ እድገት ትልቅ ፋይዳ አለው ብለዋል። ያው ጥምቀት ሲባል የሁለቱም ባህላችንን እናስተዋውቃለን፣ ሃይማኖታችንን ከትውልድ እናስተላልፍበት በዓል ነው ማለት ነው። ስለዚህ ሁለቱም ያው ሶሺዮ ኢኮኖሚክ ቤኔፊት አለው። በፖለቲካውም ይሁን በማህበራዊ ይሁን በኢኮኖሚ ትልቅ ፋይዳ ነው ያለው ማለት ለአንድ ሀገር። ያው ጥምቀት ሲባል የሆኑ እንግዳ ሲመጣ ያው መዋዕለ ንዋዩ የሚያፈስበት ነው ማለት ነው። ስለዚህ የተሻለ የኢኮኖሚ እንቅስቃሴ ያለ በዓሉ ቆንጆ ነው ማለት ነው። ይህ በዓል ለየት የሚያደርገው ሃይማኖታዊ ይዞታውና የባህል ክንዋኔው መሆኑን የገለጹት የትግራይ ባህልና ቱሪዝም ቢሮ ምክትል ኃላፊ ወይዘሮ ዘነቡ ሐለፎም በበኩላቸው የዘንድሮ በዓለ ጥምቀት ሰፊ ዝግጅት መደረጉንና በራያ አካባቢ ያሉ ትውፊቶች፣ ባህሎች የሚያስተዋውቁ ሰፋፊ ፕሮግራሞች መዘጋጀታቸውና ትልቅ ማዕከልም መመረቁን ገልጸዋል። የእደ ጥበባት ኤግዚቢሽን አለ። እነዚህ የለበስናቸው አልባሳትን ጨምሮ ሌሎችም የራያ ማህበረሰብ የእደ ጥበብ ውጤቶች የሆኑ በኤግዚቢሽንና በሽያጭ መልክ የሚቀርቡበት ስርዓት ማለት ነው። ከዚህ ጎና ጎን እንደገና በዓሉን የሚገልጹ በወጣቶች በልጃገረዶችና
እንዲሁም በትላልቆች የተዘጋጁ ባህላዊ የሙዚቃ ትዕይንቶች አሉ። በዚሁም ጎን ለጎን የመንግስትና የተለያዩ የቤተክርስቲያን አካላት መልእክት የሚያስተላልፉበት ነገር አለ። ከዚሁ ጎን ለጎን ግን ለበዓሉ ስህበት የሚሆኑ ለምሳሌ ትላንትና ወዲያ የውይይት መድረክ ነበረ። በዚያ አካባቢ ያሉ ትውፊቶች ምንድናቸው፣ እንዴት እናሳድጋቸው፣ ምንስ እናድርግላቸው የሚል ነገር ነበረ። ዋናና ትልቁ ነገር ደግሞ በቅዳሜ ዕለትም ራያ ዩኒቨርሲቲ ለመጀመሪያ ጊዜ ትልቅ የሆነ የራያ ባህል ማዕከል ከፍቷል። እጅግ በጣም የሚያኮራ ደስ የሚል ቀኑ ሙሉ እንደገና የራያ ህዝብ ትውፊት፣ እሴት፣ ክብር ምንድናቸው ተብሎ በሳይንሳዊ ጥናት ተደግፎ ሰፊ ጥናታዊ ውይይት የተደረገበት መድረክ ነበርና ይህ ትልቅ የራያ የባህል ማዕከልም የአካባቢው እሴቶች፣ ትውፊቶች፣ ማቴሪያል ካልቸር ምንድናቸው፣ የት ይከወናሉ፣ መቼ ይከወናሉ፣ በማን ይከወናሉ የሚገልጽ ትልቅ የባህል ማዕከል ተከፍቷል። ይሄ የባህል ማዕከል በየአመቱ ጥር 9 ማለት ነው የባህል ቀን ተብሎ የራያ ባህል የጥናትና የምርምር ቀን ሆኖ በየአመቱ የዓለም አቀፍ ቀን እየሆነ ይሄዳል ማለት ነው። በራያ አካባቢ ብዙ ጥናት ያልተደረገላቸው ለዚች ሀገር መሰረታዊ መፍትሄ ሊሆኑ የሚችሉ የራያ ማህበረሰብ ሀብቶች አሉ ያሉት ወይዘሮ ዘነቡም በርካታ በራያ ያሉ ትውፊቶችና እሴቶች በነቂስ ተጠንተው መውጣት አለባቸው ብለዋል። ያልተጠኑ ያልተጠቀምንባቸው በተለይም እንደ ኢትዮጵያ ብሎም እንደ ትግራይ አሁን ላለንበት መሰረታዊ ችግር መፍትሄ ሊሆን የሚችል የራያ ማህበረሰብ ሀብት የሆነ አቦገረብ የሚባል ስርዓት አለ። ይህ አቦገረብ ስርዓት ፓራሌል ልክ እንደ መንግስት ስርዓት ከህገ መንግስት ጀምሮ እስከ ተራ አፈጻጸም ስርዓት ያለው የራሱ የሆነ አደረጃጀት ያለው የራሱ የሆነ የአመራር ደረጃ ያለው ትልቅ የሆነ የኮንፍሊክት ሪዞሉሽን ወይም የሽምግልናና የእርቅ ስርዓት ነው። ስለዚህ ይህ ከተጠቀምንበት ትግራይን ኢትዮጵያን አይደለም ዓለምን ማዳንና ወደ አንድ ማምጣት የሚችል የሰላም የፍቅር የእርቅ ስርዓት አለ ማለት ነው። የማይጨው ከተማ የአየር ጸባይ ለሁሉም ምቹ በመሆኗ ኢንቨስተሮች መዋለ ንዋያቸው በቦታው እንዲያፈሱና የልማቷም ተካፋይ እንዲሆኑ በዚህም ማህበረሰቡ ተጠቃሚ እንዲሆን በበዓሉ ጥሪ ቀርቧል። በተያያዘ ዜና የመቀለ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኢሳያስ የጥምቀት በዓል ስናከብር በማህበረሰባችን ውስጥ የተፈናቀሉና የተቸገሩ ወገኖችን በመርዳትና እርስ በርስ በመከባበርና በመተሳሰብ ሊሆን ይገባል ሲሉ ገለጹ። ብፁዕነታቸው ይህንን ያሉት በመቀለ ከተማ በነበረው የጥምቀት በዓል አከባበር ላይ ሲሆን አያይዘውም ለ5 ዓመታት በመከራና በስቃይ የሚገኙ ወገኖች በዘላቂነት ወደ ቀያቸው እንዲመለሱ ጥሪ አቅርበዋል። ታደሰ ልጅአለም የዘንድሮ የ2018 ዓመተ ምህረት የአደባባይ በዓል የሆነው የጥምቀት በዓል በትግራይ በተለያዩ አካባቢዎች በድምቀት ተከብረው ውሏል። በመቀለ በተከበረው የጥምቀት በዓል የተገኙት የመቀለ ሀገረ ስብከት ሊቀ ጳጳስ አቡነ ኢሳያስ የጥምቀት በዓል የሰላምና የምህረት በዓል መሆኑን ተናግረዋል። አቡነ ኢሳያስ አያይዘውም የጥምቀት በዓል ስናከብር በማህበረሰባችን ውስጥ የተፈናቀሉና ችግረኞችን በመርዳት እንዲሁም እርስ በርስ በመከባበርና በመተሳሰብ ልናውለው ይገባል ብለዋል። ተፈናቀሉ ተሸገሩ አሕዋትና እግዚአብሔር በሰላም ናብ ገዛው ይመልሰና። ይህ የጥምቀት በዓል ስናከብር የተፈናቀሉና የተቸገሩ ወገኖችን በመርዳት በማገዝ በማሰብ እንዲሁም እርስ በርስ በመከባበርና በመተሳሰብ ሊሆን ይገባል። የተፈናቀሉ ወገኖችም ወደ ቀያቸው እንዲመለሱ እግዚአብሔር ይርዳን፣ የታሰሩትም ይፈቱልን። ይህ የጥምቀት በዓል የሰላምና የምህረት በዓል ይሆንልን። የሃይማኖት አባቶች አያይዘውም ለ5 ዓመታት በመከራና በስቃይ የሚገኙ ወገኖች በዘላቂነት ወደ ቀያቸው እንዲመለሱ ጥሪ አቅርበዋል። ይህ የጥምቀት በዓል ለተፈናቃዮች የመጨረሻ የኬንዳ በዓል እንዲሆንላቸው አክለዋል። ምሕረት እግዚአብሔር ከምጽእ ዝኽእል ስራሕ ዘለና መዓተ እግዚአብሔር ከውርድ ዝኽእል ስራሕ። ይህ የጥምቀት በዓል በሰላምና በፍቅር ልናሳልፈው ይገባል። የእግዚአብሔር ቃል እንደሚለው በሰላምና በፍቅር እንድንኖር ከተፈለገ ልንተሳሰብና ልንተጋገዝ ይገባል። ቃሉም እሱን ነው የሚለው። ዝተመዛበሉ ሕዋትና ድማ ናብ ዓዶም ንኽምለሱ ጥምቀት ጌታችንና መድኃኒታችን ኢየሱስ ክርስቶስ የሰው ልጆችን ከመከራ ለማዳን በዮሐንስ የተጠመቀበት በዓል ነው። ይህ በዓል የትህትናና የድህነት በዓል በመሆኑ የተፈናቀሉ ወገኖቻችንም ወደ ቀያቸው እንዲመለሱና የተሻለ ሕይወትን እንዲያገኙ የሁላችን ጸሎት ሊሆን ይገባል። በስቃይና በመከራ የሚገኙ ወገኖቻችን ስቃያቸው የሚያበቃበት የመጨረሻ በኬንዳ የሚያሳልፉት በዓል እንዲሆንላቸውም እንመኛለን። የተፈናቀሉት ወገኖቻችን ከጎናችሁ አለን ልንላቸውም ይገባል። በመሆኑም ለተፈናቃይ ወገኖቻችን ከጎናችሁ አለን ልንላቸው ይገባል።
በበዓሉ ያገኘናቸው የእምነቱ ተሳታፊዎች የፕሪቶሪያው ስምምነት ህዝብን ማዕከል ያደረገ እንዲሆንና የተፈናቀሉት ወደ ቀያቸው እንዲመለሱም ተደራዳሪና አደራዳሪ አካላት በትኩረት ሊሰሩ ይገባል ሲሉም አክለዋል። ከፍታ ዘላታ አበቃ ይኹን ካብ ክዳን ይኹን ካብ ገንዘብ ይኹን ረዲዩ እዚ ግን ኩሉ ሓደ ኮይኑ ኩሉ ይድር ሒዙ ስራሕ የለን። የፕሪቶሪያው ስምምነት ህዝብን ማዕከል ያደረገ ሊሆን ይገባል። ስለዚህ አሁንም የተፈናቀሉ ወገኖች ወደ ቀያቸው እንዲመለሱ ተደራዳሪና አደራዳሪ አካላት በትኩረት ሊሰሩ ይገባል። አደኻ ጽቡቅ ትራንቲ ወላ ቆፊርካ ስለልህ ለምነሱልስ ሁሉና ክንጸረለና ተፈናቃዮች ወደ ቀያቸው ተመልሰው አርሰውና አለስልሰው ቆፍረው ወደሚኖርበት ቀያቸው ሊመለሱ ይገባል። የሚመለከታችሁ አካላትም ጊዜያችሁ አሁን ነው። ለልጆቻችሁ የሚያልፍ መከራ አስቀምጣችሁ አትለፉ። የጌታችን የመድኃኒታችን የኢየሱስ ክርስቶስ የጥምቀት በዓል በመላው ዓለም በሚገኙ የክርስትና እምነት ተከታዮች ዘንድ ተከብሯል። እንደ ሮይተርስ ዘገባ በጎርጎሮሳውያን አቆጣጠር የጥምቀት በዓልን የሚያከብሩ በሩሲያ፣ ግብፅና እስራኤል የሚገኙ የኦርቶዶክስ እምነት ተከታዮች የሆኑ የምስራቅ ኦርቶዶክስ ሀገራት ናቸው። በረዳማ በሆነው የሩሲያ አካባቢ የተከበረው የጥምቀት በዓል 3 ጊዜ ወደ ቀዝቃዛማው ባህር ጥምቀት በመጠመቅ ሲሆን ይህም ቅድስናን እንደመላበስ ተደርጎ የሚወሰድ ሲሆን የጥምቀት በዓል በሩሲያውያን ከየትኛውም ማህበራዊ እሴቶች በበለጠ ትስስር የሚፈጥር መሆኑን ዘገባው አክሏል። በግብፅ በነበረው የጥምቀት በዓል ደግሞ ከሃይማኖታዊ ፋይዳው እኩል ሰፊ ማህበራዊ ትስስር የሚፈጥር መሆኑን የገለጸው የሮይተርስ ዘገባ ቤተሰባዊ መሰባሰብ የሚፈጥር የተለያዩ ባህላዊ ምግቦች የሚዘጋጁበትና ስጦታዎች የሚበረከቱበት በዓል መሆኑን ገልጿል። ተመልካቾች ለሰዓቱ ያዝናቸው ዜናዎች በዚህ አብቅተዋል። በድጋሜ ለክርስትና እምነት ተከታዮች መልካም የጥምቀት በዓል እንዲሆንላችሁ እንመኛለን። ሰላም።